ለመሆኑ ለመጨረሻ ጊዜ ስላነበባችሁት መጽሐፍ ከወዳጅ ከጓደኛችሁ ጋር ያወጋችሁት መቼ ነበር? የዕለት ተዕለት ሩጫው ማህበራዊ ሚዲያው የበርካቶቻችን የንባብ ባህል በእጅጉ መሸርሸሩ ይታመናል። ያም ሆኖ ግን ይህ ያላስቆማቸው ወጣቶች በየወሩ እየተገናኙ በመረጡት መጽሐፍ ዙሪያ ይመክራሉ። አሁን የምንገኘውም በህዳግ የመጽሐፍ ክለብ ውስጥ ነው። ከወጣት አባላቱ ጋር ደግሞ ቆንጆ ቆይታ ይኖረናል። መልካም እንግዲህ ኢዮብ የዚህ ክለብ መስራች እንደሆነ ነው ቀደም ሲል የሰማ ነው። የዚህ ክለብ አጠቃላይ አመሰራረትና እንደው መቼ ተመሰረተ የሚለውን አጫውተን። መጽሐፍ ክለባችን ከተጀመረ ኦልሞስት ወደ 2 ዓመት እየሄደ ነው። የተጀመረው እንዲሁ ጓደኛሞች ስለ ደራሲ፣ ስለ መጽሐፍ፣ ስለ ህትመት እናወራለን ፎርማል ባልሆነ መንገድ። ስለዚህ ለምን ፎርማል በሆነ መንገድ በወር አንዴ እየተሰባሰብን ቢያንስ ስለ መጽሐፍ ብናወራስ ብለን አወራን። አጋጣሚ ወክ እያደረግን ነበር። ከዛ በኋላ እንግዲህ እሱን ሀሳብ ተከትለን ነው። መልካም እንግዲህ ምን ያህል አባላት አሉት? ደግሞ ስትገናኙ ያው ስለ መጽሐፍ ማንሳት በጣም ብዙ ነገሮችን ነው አይደል የሚዳስሱት። እንደው ስኮፓችሁ ምን ድረስ ነው የሚለውን ብታነሳለን። መጽሐፍ የሚመረጠው እንዴት ነው? ሁሉም አባላት ቢነበብ ጥሩ ነው። ይሄ መጽሐፍ መነበብ ብቻ ሳይሆን መወያየት፣ መበለት፣ መመካከር አለብን ተብሎ የታሰበው መጽሐፍ ሁሉ ሰው ይዞት ይመጣና ይሄ መጽሐፍ ለቀጣይ እንምረጠው ይላል። ከዛ አት ዘ ሴም ታይም ሌሎቹም አባላቶች ይሄ ብለው የተለያየ መጽሐፍ ይመረጣል። የፊደል ጉዳይ የሚያብከነክነው አለ። የፊደል ግድፈት፣ የተመሳሳይ ቃላቶች ወይም ደግሞ ሌሎች እንትን አይቶ እሱን ለማረም እንትን የሚላል። ሌላው ደግሞ ከፕሎቱ ጋር ተገናኝቷል። ባክግራውንዳችን በጣም የተለያየ ነው። የተለያየ ትምህርት ነው የተማርነው። ስራችን በጣም የተለያየ ነው። ውሏችን በጣም የተለያየ ነው። አሁን የምንሰባሰበው አንድ ያደረገን የመጽሐፍ ጉዳይ ብቻ ነው። ስለዚህ በቃ ስናነብ የተሰማንን ነገር የወደድነውን ያልወደድነውን ቢስተካከል ባይስተካከል የሚለውን ነገር ሪፍሌክት ነው የምናደርገው። ከዛ በዛው እንማማራለን። አንዱ ሲያወራም አንዱ ያለፈውን እንትን በዛ እንትን ይላል። ስለዚህ እቺ ነች የምትባል ስኮፕ የላትም። በጣም ብሮድ የሆነ ሴም ታይም ደግሞ አንድ መጽሐፍ ላይ ሁላችንም ለአንድ ወር ስለምናነበው እዛ ላይ ትኩረት ያደረገ እንትን ነው የምናደርገው። እንደው ስለ አባላቱ ብዛት ማወቅ ብንችል? ብዛታችን ሞሮለርስ ወደ 20 እንጠጋለን። አንዳንዴ እዛ ደረጃ ይደርሳል። አንዳንዴ እስከ 15 ምናምን ቋሚ የሚመጣ ሰው አለን። ቀደም ሲል እንዳነሳ ነው በጣም ብዙ የኛን ትኩረት የሚፈልጉ እንደ መዝናኛም እንደ ስራም በወጣትነት ብዙ ምን ባትልባቸው ጉዳዮች ብዙ ናቸውና እንደ ወጣት እዚህ ክለብ ላይ በደም ሰርቫይቭ አድርገሽ እስከ መጨረሻው እንድትቆይ ያደረገሽ ነገር ምንድነው? እንደው ለመቀላቀል እስካሁን ለመቆየት ትልቁ ምክንያት ምንድነው ትያለሽ? መጽሐፍና ስነ ጽሁፍ ዙሪያ ያለ ነገር በሙሉ ሁላችንም ተግባብተን አንድ ሆነን ማድረግ የምንችለው ነገር ስለሆነ እና ሁሉም ሰው ኦፕን ስለሆነ ለምንወያየው ነገር ሌላው ለሚሰጠው አስተያየት ለሚያመጣው ሀሳብ ሁሉም ሰው ኦፕን ስለሆነ እንደውም በጣም የሚጋብዝ ስሜት ስላለው እስካሁን አብረን ቆይተናል ማለት ነው። ጥሩ። ስለዚህ የመጨረሻ ሀሳብ እንድናነሳ በወጣትነት ዘመናችን ይሄ መዝናኛ አማራጮችም ሊሆን ይችላል፣ ሲሪየስ የሆኑ ጉዳዮችም እንዲ አሴቲም አንዳንድ ነገሮች ይጀምራሉ። ለመጀመሪያ ሰው መጀመርም ትልቅ ነገር ነው፣ ማስቀጠል ደግሞ ትልቅ ጀግንነትም ነው ማለት እንችላለን። እና እዚህ ድረስ እንድትቀጥሉ ትልቁ እንደው እንደ ሚስጥር የሚነሳ ያስቀጠላችሁ ነገር ምንድነው ልንል እንችላለን? ምናልባት ሁላችን ከዚህ በፊት እንደዚህ አይነት እድሉን እንፈልገው ስለነበር ሊሆን ይችላል። ፎርማል ሆኖ ሁላችን እርስ በራሳችን ቼክ እየተደራረግን አንብበሃል ወይ አንብበሻል ወይ አትመጣም ወይ አትመጪም እየተባባልን እንደዚህ እርስ በራስ መደጋገፍ የምትችልበት ቦታ እንፈልግ ስለነበር ይመስለኛል ከምንም በላይ መቆየት የቻለው እና ከምንም በላይ ደግሞ የስነ ጽሁፍ ፍቅሩ ስላለ ነው። በዚህ 2 ዓመት ውስጥ ራሴ ላይ ያየሁት ብዙ ለውጥ አለ። ከዛ መሀል የንባብ ልምድን የንባብ ብቃትን በራሴ በኩል ትንሽ ሳዳብር አስተውያለሁ። ከዛ በላይ ደግሞ ብዙ አይነት ፐርስፔክቲቭ እና እይታ ያላቸው ወጣቶችን፣ ሰዎችን፣ አንባቢዎችን የማግኘት እድሉን አግኝቻለሁ። ከዛም በተጨማሪ ደግሞ ለጥበብ በጣም ልባቸው ነፍሳቸው ስሱ የሆነ ብዙ አንባቢዎችን አግኝቻለሁና በዛ መልኩ በብዙ ተጠቅሜያለሁ። ትክክል። እንደው የማህበራዊ ሚዲያው በጣም የተንሰራፋበት ዘመን ላይ ነውና ስለ መጽሐፍትም ስለተለያዩ ጉዳዮች የኦንላይን ዲስከሽኖች አሉ ይነስም ይብዛም። በአካል መገናኘቱ እንደው ምን የተለየ መልክ አለው? በአካል መገናኘታችንም የሆነ መስዋዕትነት መክፈል ነው።
ያ መስዋዕትነት በከፈልን ቁጥር ለምንወደው ለንባብ ለመጽሐፍ እሱ ነገሩ ያጠነክረናል ብዬ አስባለሁ። ምክንያቱም ሶሻል ሚዲያም ይሁን ስልካችን እጃችን ላይ የሚገኝ ነገር ነው። የትም ሆነን በቀላሉ ልናረገው የምንችለው ነገር ነውና ይበልጥ መስዋዕትነታችንን ባተለቅን ቁጥር ይበልጥ ለንባብ ያለንን ፍቅር ምናሳይበት እንደሆነ አስባለሁ። እንደ አንድ የዚህ ዘመን ወጣት ብዙ ቻሌንጅ የሚያደርጉ ነገሮች አሉ፣ ብዙ ልባችንን የሚያሸፍቱ ነገሮች አሉና የንባብ ነገራችን ቀንሷል እንደው የለምም የሚያስበላ አይነት ኮሜንቶች ይሰጣሉና እንደው ምን እድሎች አሉ ወጣቱ እንዲያነብ እንዲህ ሀሳብ ሼር ማድረግ ይቻላል የሚለውን በተግባር ያሳያልና ምን ይታይሻል አንቺ ከሚለው? የመጽሐፍ ፍቅር በአንድ የሚመጣ ቀስ እያለ የሚመጣ ነገር ነው፣ በሂደት ማለት ነው። በተለይ ደግሞ እንደዚህ አይነት ግሩፖች ላይ መታቀፍ ኢንከሬጅ ያደርጋል። መጽሐፍ ጨርሶ አለመምጣት በጣም ነው የሚያሳፍረው ስትመጣ ማለት ነው። ስለዚህ ሳልጨርስ ላለመምጣት በቃ እንቅልፌንም አጥቼ ሊሆን ይችላል። ከዛ ደግሞ ሌላው ጋር ጠይቃለሁ፣ ስንት ፔጅ ደረስክ፣ እንዴት ነው እያየኸው ያለው ምናምን የሚለውን ነገር ማለት ነው። ከመምጣታችን ከመገናኘታችን በፊት ማለት ነው። አዳዲስ ነገሮች ስለምታገኝ ሁሉ ጊዜ ጓግተክ ሁሉ ጊዜ የሆነ ነገር ይዘህ በቃ ከነፍስ ጋር የሚገናኝ ነገር ነው። ይሄ በቃ ዝም ብሎ የምታደርገው ከላይ የሚደረግ ነገር አይደለምና እድለኝነት ነው። ያንን ቻሌንጅ ያንን የምናየው ወከባውን ደግሞ ትንሽ የሚያሳርፍበት ቦታ የምናርፍበት ቦታ ነው እንደኔ ማለት ነው። እንደው ትንሽ ሀሳብ እንድትጨምሪልን በእለት ተእለት እንቅስቃሴያችሁ ህይወታችሁ ላይ ምንድነው አድ ያደረገላችሁ ነገር? ትልቁ ነገር ዲሲፕሊን አይደለ? እዚህ መገኘት መቻሉ ራሱ ብዙ ነገር ትቶ መገኘቱ አንድ ነገር ነው። ከዛ በማንበብ ደግሞ እንዳናነብ ብዙ የሚፈትኑ ነገሮች አሉ። እነሱን ደግሞ አሸንፉ ማንበብ በቻለ የሚጨምረው ነገር አለና ምን ጨምሮላችኋል? ምን ጨምሮልሻል? በድፍረት እንድጽፍ አነሳስቶኛል። እኔ ምን እንድሞክር ማለት ነው ማንበቤ ማለት ነው። በእለት ተእለት ህይወቴ ላይ ደግሞ ማባክን ሀሳት የለችኝም ማለት የእውነቴ ነው። ታክሲ ላይ አነባለሁ ምናምን መስሪያ ቤት ምን ሰዓት ብሬክ ሳገኛ ሰው ሲመጣብኝ አንዳንዴ እንትላ ወይኔ ምናምን በተለይ ሳምንቱ ሲቀርብ ምናምን ለመገናኘት ለቴሌግራም መዘጋጀት አለብክ። አባክኝ ያለፍኩት ምለው ጊዜ አይኖረኝም። መጽሐፍ ከጀመርኩ በኋላ በቃ በኮንፊደንስ ኦኬ ሰዓቴን ዋይዝሊ ተጠቀምኩት። ማታም ሊሆን ይችላል ሌሊትም ሊሆን ይችላል፣ ግን ማገኛቸውን ሰዓቶች ክፍተቶች በመወደው ነገር ነው ማሳልፈው ማለት ነው። ስለዚህ ከዚህ በላይ ምንም ነው የምፈልገው ነገር የለም እንደኔ። እኔ ያየሁበት አንግልና ሌሎች ጓደኞቼ ያዩበት አንግል ደግሞ ይለያያል። ለካ እንዲህም አለ እንዴ ባላልና ለአንድ ቃላት 10 15 ፍቺ ልናበጅለት እንችላለንና አንድም እየተባለ የሚፈታ ነው የመጽሐፍ ምንባብና ህዳግ በመቀላቀሌ እኔ በጣም ደስተኛ ነኝ። ከመጀመሪያው ጀምሮ እስከ አሁኑ ሰዓት ድረስ አብሬን የቆየሁት ወደፊትም መቀጠል እፈልጋለሁ እግዚአብሔር እስከፈቀደ ድረስና ብዙ መጽሐፍቶችን አንብቤያለሁ፣ ተጠቅሜያለሁ። ብዙ ጓደኛሞችንም አፍርቼበታለሁ ብዬ እገልጻለሁ። ይሄ እንግዲህ በፈቃድ የምትሰባሰቡበት በጣም ቆንጆ ቲም ነውና በትምህርት ቤቶች ቢለመድ ጥሩ ነው ተብሎ ይታሰባል። እያደገ እየዳበረ ቢመጣ እዚህ ጋር በደንብ በኮንፊደንስ ማደግ ይችላልና እንደው ትምህርት ቤቶች ላይ የተለያዩ አጋጣሚዎች ላይ እንደው በመስሪያ ቤቱም ደረጃ ሊሆን ይችላል እንዴት ማደግ አለበት ብለህ ታስባለህ? ትንሽ ኢንተረስት ያለው ሰው 3ም 4ም ሆኖ ቴክኖሎጂንም ተጠቅሞ ሊሆን ይችላል በኦንላይኖችም ወይም ደግሞ በአካልም የሆኑ እንትን እያለ ይሄን እድል ቢጠቀመው በጣም አሪፍ ነገር ነው። ትልቅ እንትን ነው ይሄ ትምህርት ቤቱና መስሪያ ቤቱ ማለት ነው። ግድ ሩቅ ቦታ መሄድ ግድ ትልቅ ሰዎች ያሉበት ትልቅ ማለቴ በስራም በምንም መሆን አይጠበቅበትም። 3ም 4ም ሆኖ በትምህርት ቤቱም በመስሪያ ቤቱም ሊንኬጅ መፍጠር ይቻላል ብዬ አስባለሁ። በዚህ የዲጂታል ዘመን ማህበራዊ ሚዲያው ታክሎበት ብሎም ደግሞ የወጣትነት እድሜ ሩጫ ተጨምሮበት ለንባብ ያለንን ቅርበት በእጅጉ መፈተኑ በርካቶችን ያስማማል። ያም ሆኖ ግን ይህ የተገኘንበት ህዳግ የንባብ ክለብ በተግባር ይህ እንደሚቻል አሳይቶናል። ለዚህ እናመሰግናለን። ደግሞም ስለሰጣችሁን ውድ ሰዓት እናመሰግናለን።